በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጻድቁ አባታችን አቡነ ዘራብሩክ በ16ኛው መቶ ክፍለ ዘመን ማብቂያ ላይ ነሐሴ 27 ቀን ከእናታቸው ከማርያም ሞገሳ ከአባታቸው ከደመ ክርስቶስ በጎጃም ክፍለ ሀገር ተወለዱ። ጻድቁ አባታችን ገና በልጅነታቸው በ7 ዓመታቸው የዚህን ዓለም ተንኮል ክፋት እንዳላይ በማለት ጸሎት በማድረግ ዓይናቸው ብርሃናቸውን እንዲነሳቸው ጸለዩ። እርሳቸውም ለተወሰኑ ዓመታት ዓይነ ስውር ነበሩ። ጻድቁ አባታችን አቡነ ዘራብሩክ በ7 ዓመታቸው ዓርብ ረቡዕን መጾም ጀመሩ። እናትና አባታቸውም ጻድቁ አባታችን ዓይነ ስውር እንደሆነ ለአስተማሪ ወይም መጻሕፍትን ብሉያትንና ሐዲሳትን እንዲማር ወደ መምህር ወሰዱት። ነገር ግን ወደ መምህር እንደሄደ ክፉ ደዌ ያዛቸው። ይህም የሆነበት ምክንያት እግዚአብሔር መጻሕፍትን ከራሱ እንዲያስተምራቸው ነው። ጻድቁ አባታችን አቡነ ዘራብሩክ በ12 ዓመታቸው ሁሉንም አጽዋማት ጾሙ። ጻድቁ አባታችን አቡነ ዘራብሩክ ብዙ ድንቅ ታምራትን አድርገዋል። ከነዚህም መካከል ግሩማን ፍጥረታት የሚባሉትን ብሄሞታንና ሌዋታንን ዓለምን በጥርሳቸው የያዙትን ጥርሳቸውን ቆጥረው መጥተዋል። ጻድቁ አባታችን አቡነ ዘራብሩክ ፀሐይን አቁመዋል። ጻድቁ አባታችን አቡነ ዘራብሩክ ዕውራንን አብርተዋል። ሌላው ደግሞ በ16ኛው መቶ ክፍለ ዘመን በፖርቹጋል ሚስዮናውያንና በኢትዮጵያውያን መሳፍንት መካከል በተደረገው የሃይማኖት ስምምነት ማለትም አጼ ሲሲኒዮስ የፖርቹጋል ሚሽነሪዎች ካቶሊክ እንዲሆን አድርገውት ነበር። አጼ ሲሲኒዮስም ካቶሊክ የኢትዮጵያ ብሔራዊ ሃይማኖት ነው በማለት ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለሮም ካቶሊክ እንድትገዛ አዋጅ አወጁ። ነገር ግን ህዝቡ ምዕመኑም ጳጳሳትም አልቀበልም በማለት የሰማዕትነት ጽዋን ቀመሱ። ከዚህም መካከል ጳጳሱ አባታችን ስምዖን የተባለው ጳጳስ በወቅቱ ማለት ነው የተካረረ ግጭት ውስጥ በመግባት ከአጼ ሲሲኒዮስ ጋራ ጠዳ በተባለው በጎንደር አካባቢ አጼ ሲሲኒዮስ አንገታቸውን አስቀላቸው። በዚህም ብዙ ምዕመናን አንገታቸውን ለሰይፍ ለሃይማኖታቸው ሲል ሰጥተዋል። ከዚህም መካከል የግሽ አባዩ አቡነ ዘራብሩክ ይህን በሰሙ ጊዜ መጽሐፋቸውን ለአባይ ወንዝ አስረክበው ባደራ ወደ ሰማዕትነት ጽዋ ለመጎናጸፍ ወደ ጎንደር አመሩ። ጎንደር እንደደረሱም ከነ ወለተ ጴጥሮስ ጋራ እስር ቤት ታሰሩ። ለ5 ዓመትም ወህኒ ቤት ነበሩ። ለእርሳቸውም ትኩስ ምግብ ይሰጣቸው ነበር። ነገር ግን ምግባቸው ከሰማያዊ ነውና ያንን ምግብ አልበሉትም። ከ5 ዓመት በኋላም ተፈቱ። ያ ምግብም ትኩስ እንደሆነ ቆየ ማለት ነው። እንግዲህ አቡነ ዘራብሩክ በጣም ብዙ ታምራትን ያደረጉ ናቸው። በቃል ኪዳናቸውም አሁን ብዙ ድንቅ ታምራትን ያደርጋሉ። በዚህም በጎጃም በዚላን ዘራብሩክ ግሽ አባይ አካባቢም በሰከላም ጸበል አላቸው። እንዲሁም በአዴት አካባቢም አላቸው። በአሁኑ ደግሞ በጎጃም ደብረ ማርቆስ በውሰታ ዘራብሩክ በሚባል አካባቢም የአቡነ ዘራብሩክ ቤተክርስቲያን ተገንብቷል። በእነዚህም አካባቢ የአቡነ ዘራብሩክ ጸበል ይገኛል። በዚህ በጸበላቸው በአቡነ ዘራብሩክ ማለት ነው ብዙዎች ከደዌ ሲፈወሱ አይቻለሁ። እኔም ራሴ ተፈውሻለሁ ማለት ነው። በዚህ ውሰታ ዘራብሩክ በሚባለው ጸበል እንኳን ባየሁት አንዲት ሴት ለ12 ዓመት ደም ሲፈሳት የነበረች ሴት ወደ ማህፀን ካንሰርነት ተቀይሯል ተብላ በዶክተሮች ተስፋ የቆረጠች ሴት ይሄው ደሜም ቆመልኝ ከበሽታውም ከፈወሱ ብላ ስለታስገባ አይቻለሁ። እንደዚሁም ብዙ ዓይነ ስውራን ዓይናችን በራ እያሉ በዚህ በምትመለከቱት ቤተክርስቲያን ማለት ነው አውደ ምሕረት ላይ ቆመው ስለት ሲያስገቡ አይቻለሁ። እንደዚሁም ብዙ በኪንታሮት በሽታ የሚሰቃዩ ወገኖቻችን ከኪንታሮት በሽታ ተፈወሱ ብለው እዚህ አውደ ምሕረት ላይ ምስክርነት ሲሰጡ አይቻለሁ። ብዙ እናቶች
አልወልድ ብለው ልጅ አገኘን በጸበሉ ተጠምቀን ብለው ምስክርነት ሲሰጡ ሲያስገቡ አይቻለሁ። እንደዚሁም ጻድቁ አባታችን አቡነ ዘርአብሩክ በጣም ሩህሩህ ናቸው። ብዙ ላሞች ልጆቻቸውን እንደወለዱ አልናጠባም ብለው እምቢ ሲሉ ከአቡነ ዘርአብሩክ ጸበል ወስደው ሲጠምቋቸው ወይም ሲያስነኳቸው ላሞች ጥጆቻቸውን እያጠቡ በዚህም ከቅቤው ላይ አስራት በኩራት ነው እያሉ ብዙ እናቶች ሲያስገቡ አይቻለሁ። እንዲሁም በዚላን ዘርአብሩክ እኔም በልዩነቴ በ4 አመቴ በጣም ከፍተኛ ህመም አሞኝ ነበር። ከዛ ጸበል አጎቴ አምጥቶልኝ ተፈውሻለሁ። ብዙ ጊዜም ከደዌ በጸበላቸው ተፈውሻለሁ። አንድ ሰውም እንደዚሁ እግሬ የእግር ካንሰር ነው ተብዬ ልቆረጥ ነው ብለውኝ ዶክተሮች እዚህ መጥቼ ተፈወስኩ ብሎ ሲያስገባ አይቻለሁ። አድማጮቻችን ስላዳመጣችሁኝ አመሰግናለሁ። ከጸበሉ እየመጣችሁ ተፈወሱ እላለሁ። አመሰግናለሁ።